ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ዛሬ ከሲዳማ ብሮድካስቲንግ ኮርፖሬሽን ስቱዲዮ ተገኝተን ስለ ወቅታዊ ጉዳዮች በተለይም ስለ ባህር በር እንግዳ ጋብዘናል። ከእንግዳዬ ጋር የሚኖረን ቆይታ እኔ ማርያማዊት ብጻተ እየመራሁኝ አብሬያችሁ ቆያለሁ። እንግዳዬ እንግዲህ የፖለቲካል ሳይንስና የዓለም አቀፍ ግንኙነት ምሁር ናቸው። የተለያዩ መድረኮች ላይ ትንታኔዎችን ይሰጣሉ። አቶ ዳያሞ ዳሌ ለፈቃደኝነቶ ለጊዜው እጅግ በጣም እናመሰግናለን። እኔም እድል ስላገኘሁ በጣም አመሰግናለሁ። ዛሬ እንግዲህ ቅድም እንደተነጋገር ነው የምናወራው ኢትዮጵያ የባህር በር ጥያቄዋን እያቀረበችበት ስላለው ሁኔታ ነው። እንደ መንደርደሪያ እንዲኖረን ኢትዮጵያ የታሪክ እጥፋት ብላ ከምታነሳቸው አንዱ እንግዲህ ቀይ ባህር ላይ የነበራትን ባለቤትነት ማጣቷ ነው። ኤርትራ ነጻ ሀገር ከመሆኗ በፊት አሰብ እንግዲህ በቀድሞ አገዛዝ የወሎ ክፍለ ሀገር ላይ ነው የምትተዳደር የነበረው። ከዛም በኋላ ደግሞ በራስ ገዝነት ትተዳደር ነበር። ታዲያ ኤርትራ በህጋዊ መንገድ ቢሆንም ራሷን ችላ እንደ ሀገር ስትወጣ አሰብ እንዴት ወደ ኤርትራ ልትካለል ቻለች? አመሰግናለሁ። እንግዲህ የኢትዮጵያና የኤርትራ ግንኙነት መታየት ያለበት ከሁለት አንጻር ነው። አንደኛው ባህላዊ ግንኙነቱ እንደ ማህበረሰብ አንድ አካል ነው። የሰሜኑ ኢትዮጵያ ክፍል በታሪክ የምናውቃቸው በተለይ ደጋማው ኤርትራ ከትግራይ የተለየ አይደለም በባህሪው። ሁለተኛው ግን ከቅኝ ግዛት ወዲህ ያለው ነው። ያ ምንድነው? የዚህ ዘመናዊ አገረ መንግስት የምንለው ወይም ስቴት የምንለው ሲመሰረት የአውሮፓ ቅኝ ገዢዎች አፍሪካን በተቀራመቱ ጊዜ ብቸኛዋን ነፃ አገር ቀስ በቀስ ለመቆጣጠር እንዲያመቻቸው የባህር መውጫዋን እየዘጉ ነው የመጡት። ዛሬ ኤርትራ ብለን ብንጠራውን ሀገር ስሙን ራሱ ያወጣው ጣሊያን ነው እንጂ እዛ አካባቢ ኤርትራ የሚባል አገር የለም አልነበረም። ኤሪትሪያን ሲ የሚባለው የኤርትራ ባህል ብሎ መጽሐፍ ቅዱስ እና ድሮ ግሪኮች የሚጠሩትን የቀይ ባህርን ስም ተጠቅሞ ነው ኤርትራ የጣሊያን ኮሎኒ የሚል ስም የወጣው። ከዛ በፊት ግን ምንድነው ያደረጉት? የኢትዮጵያን የባህር መውጫ በሮች እየዘጉ መጡ። ከታች ሶማሊያን እንግዲህ ከላይ ደግሞ ሶማሊያ አሁን የሆነው ማለት ነው። ያኔ አገረ መንግስት ሆኖ ሶማሊያም የለም። ጅቡቲን ፈረንሳዮች ያዙት። ከአካባቢው ጎሳ ገዢዎች እየገዙ ነው። አሁን አሰብ አካባቢው የአፋር እዛ አካባቢ የነበሩ ሱልጣን ለሆነ ድርጅት እንደውም ለሃይማኖት ድርጅት ከሸጡ በኋላ ነው ለኤርትራ መንግስት የተላለፈው። ያ እንግዲህ ቀስ በቀስ መንግስትነት ቅርጽ ሊይዝ የቻለው ኢትዮጵያ የነገስታት የስልጣን ሽግግር በነበረበት ሰዓት ነው። አፄ ዮሐንስ በዛ በኩል እስከ ምጽዋ ግዛት ይዘው ለመቆየት በሚሞክሩበት ጊዜ የሱዳን ማህዲስቶች በእንግሊዞች ላይ አምፀው ሲዋጉ አፄ ዮሐንስ እነሱን እንዲረዱ እና ምጽዋን ከቱርኮች ወስደው ለመመለስ ለኢትዮጵያ መልሳለሁ ብላ እንግሊዝ ስታታለል ጦራቸውን ይዘው መተማ ዘመቱ። መተማ እሳቸው ሲሞቱ አሁን የስልጣን ክፍተት ተፈጠረ። ጣሊያኖች እነኛን ግብጾች ቱርኮችና ግብጾች ከቱርኮች ነው ግብጾች የወሰዱት። የግብጾች ያው የቱርክ ስር ነበሩ እና ያ ወደ ደጋው መጡ። ሲመጡ አሁን ምኒልክ በእሳቸው ቦታ መንገስ ሲፈልጉ ግዛቱ እየተቀራመተ እዛ ድረስ መጥቷል እና የውጫሌ ውል የሚባለውን ፈርመው በውጫሌ ውል ትርጓሜ ምክንያት አንቀጽ 17 አድዋ ላይ ሲዋጉ ጣሊያኖቹ ኤርትራን ይዘው ከኤርትራ ነው እየመጡ የነበረው። ወደ ትግራይ ገብተው መቀሌ ድረስ ከደረሱ በኋላ ተዋግተው አድዋ ድረስ አደረሱ። አድዋ ላይ ከተሸነፉ በኋላ ሲዋዋሉ ነው ያ ኤርትራ የሚባለውን እንግዲህ ለመጀመሪያ ጊዜ እውቅና ከኢትዮጵያ ያገኙት ማለት ነው። ከዛ በኋላ 40 ዓመት ምናምን ቆይተው እንደገና ጣሊያኖች መጥተው ኢትዮጵያን በሚወሩበት ጊዜ ከጀርመን ጋር በዓለም አቀፍ ጦርነት አግዘው ስለነበረ የጣሊያኖች ቅኝ ግዛት በሙሉ በተባበሩት መንግስታት ስር እንዲገባ ተደረገ። ሊቢያ፣ ሶማሊያ፣ ታችኛው ሶማሊያ ሞቃዲሾ ያለው ሶማሊያና ኤርትራ ማለት ነው እና በተባበሩት መንግስታት ፕሮቴክቶሬት ስር ወይም ሞግዚት አስተዳደር ስር ሲቆዩ ኤርትራን እንግሊዝ ይዛ ነበረ። አሁን ኤርትራን ከኢትዮጵያ ጋር መቀላቀል እንፈልጋለን የሚለው ክፍል በዛ
ምክንያት በፌዴሬሽን እንድትቀላቀል የተባበሩት መንግስታት ድርጅት ወሰነ። በዛ ውሳኔ ወቅት እንግዲህ አንዱ የተባለው ምንድነው ኢትዮጵያና ኤርትራ መዋሃዳቸው በፌዴሬሽን መዋሃዱ ለአካባቢው ሰላም ወሳኝ ነው፣ ለሰላም ደግሞ ኢትዮጵያ የባህር ወደብ ያስፈልጋታል የሚል የና አሜሪካ መንግስትም የሩሲያ መንግስትም ያን ሁለተኛው የዓለም ጦርነት ያሸነፉ ኃይሎች ድጋፍ ስለነበረ ይህን ታሳቢ ተደርጎ ነው ኤርትራ የተቀላቀለችው። ከዛ በኋላ ግን ፌዴሬሽኑ ፈረሰ። ፌዴሬሽኑ ሲፈርስ አሁን የኤርትራ ነጻነት ንቅናቄ ተጀመረ። በዋናነት ብዙ የአረብ ሀገሮች በተለይ ግብጽ ኤርትራን ለማስገንጠል ትልቅ ሚና ተጫውታለች። ስትገነጠል እንግዲህ ሲዋጉ 30 ዓመት አሁን ቅድም ያልሽው ጥያቄ ልምጣና የኢትዮጵያ መንግስት ምንድነው አሰብ በርቀትም በምንም ለወሎ ነው የሚቀርበው፣ ለደሴ ነው የሚቀርበው። ስለዚህ እዚህኛው ስር ገብቶ ነበር። ሁለተኛ በህዝብ ስብጥርም ቢሆን አፋሮች ናቸው፣ እነኛ የቀይ ባህር አፋሮች ናቸው። እና አሁን የኤርትራ ጦርነት ሲካሄድ ቅኝ ግዛት ነን የሚል ነው። ቅኝ ግዛት ከሆነ እንግዲህ ኢትዮጵያ ቅኝ ግዛት ከሆነች በቅኝ ግዛት ዘመን ያላቸውን ግዛት ነው ይዘው የሚወጡት ነው የሚለው የካይሮ ዲክላሬሽን የሚባለው የአፍሪካ አንድነት ድርጅት ደንብ። ስለዚህ አሁን አሰብ መጀመሪያ ወሎ ስር፣ ቀጥሎ በደርግ ጊዜ የተቋቋመ የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ የሚባል መንግስት ሲቋቋም ራስ ገዝ አካባቢዎችና አስተዳደር አካባቢዎች ተብሎ ሲከፈል ራስ ገዝ ከሆኑት ውስጥ አንዱ አሰብ ነው። አፋሮችን አንድ ላይ የያዘ። ሌላው ኤርትራ ልዩ ራስ ገዝ፣ ኦጋዴን ራስ ገዝ፣ ትግራይ ራስ ገዝ ናቸው። አሁን ነፃ ወጡ የተባለ በጉልበት በሚያሸንፉበት ሰዓት ግን ቅኝ ገዢ ኢትዮጵያ ከሆነች ኢትዮጵያ በኢትዮጵያ ስር የነበረውን ግዛት ይዘው መሄድ ሲገባቸው በጣሊያን ጊዜ የነበረውን ነው ይዘው የወጡት። እንግዲህ ሲወጡ ያው በግልጽ እንደሚታወቀው ኢትዮጵያ ውስጥ በዛን ወቅት በእርስ በርሱ ጦርነት የበላይነት የያዘው አካል ማለት የህወሓትም ኢህአዴግ ሆኖ ያው ከዛኛው ጋር አንድ አይነት አመለካከት ስለነበራቸው ሁለቱም መንግስታት ለኤርትራ በሚያግዝ መልኩ ነው የሄዱት። እና አሁን የሚነሳው ክርክር እሱ ነው። ህጋዊ ነው ወይ? በየትኛው ህግ መሰረት ነው የአሰብ ራስ ገዝን ኤርትራ የወሰደችው የሚለው ጥያቄ ከዓለም አቀፍ ህግ አንጻር የሚነሳ ነው። የኢትዮጵያ ፖለቲካ ልሂቃን የሚያነሱት ነገር ነው እና ህጋዊነቱ በጣም አጠያያቂ ነው። አሁን በመጨረሻ ላይ ያነሱልኝ ነጥብ ላይ በድርድር እንግዲህ አሰብን አሳልፎ የሰጠው በወቅቱ የነበረው አካል እንግዲህ መንግስት እንበለውና ህጋዊነቱ ምን ያህል ነው? እንዴት ነው የሰጠበት መንገድስ ህግን የተከተለ ኢንተርናሽናል ሎን የተከተለ ነው ወይ? የራስን ንብረትነት ማለት ነው አሳልፎ መስጠትን እሱ ነገር ላይ ሀሳቡ ምንድን ነው? እንግዲህ እንዳጋጣሚ ያኔ እኔ የውጭ ጉዳይ ሚኒስትር ነበር፣ ከአውሮፓ መምሪያ ነበር ምሰራው እና በሚያሳዝን ሁኔታ በወቅቱ የመንግስት ለመንግስት ግንኙነት አልነበረም። ከኤርትራ ጋር የነበረው የድርጅት ግንኙነት ነው ያለው። አሁን በመደበኛው በውጭ ጉዳይ ሚኒስቴር መዋቅር በኩል ሳይሆን የኤርትራ ነጻ አውጪ ድርጅት ጽህፈት ቤት ከኢህአዴግ ጽህፈት ቤት ጋር ኢንፎርማል በሆነ ግንኙነት ነው ሲሄድ የነበረው። አብዛኛው ፖለቲካ የሚወሰነው በዛ ነው፣ በመደበኛው ቻነል አይደለም። በመደበኛው ዲፕሎማሲ መዋቅር ቢሆን ምንድነው የሚሆነው? መደራደር ነበረበት። የኢትዮጵያ መንግስት የኢትዮጵያን ጥቅም ነው የሚያስቀድመው። ማንም ይሁን ማን የኢትዮጵያን ጥቅም ነው፣ የራሴን በር ልዝጋ ብሎ የሚደራደር የለም። ሌላ ነገርም ሰጥቶ ቢሆን የባህር በርን የሚያክል ነገር አንዳች ድርድር ባልተካሄደበት ነው እውቅና የተሰጠው። የህጋዊነቱ ጉዳይ ምንም ጥርጥር የለውም፣ ህጋዊ ስልጣን አልነበረውም። ምክንያቱም በህዝብ አልተመረጠም። በዚህ ዘመን የመንግስት የገቨርንመንት ሌጂቲሜሲ ቅቡልነት የሚመሰረተው ከህዝብ ውክልና ነው። ያኔ ሽግግር መንግስት ነው። የኢትዮጵያ ሽግግር መንግስት በሚባል ጊዜ የሪፈረንደሙ እንዲካሄድም ደብዳቤ የጻፈው ራሱ እኛ ነው። ያው በኢትዮጵያ መንግስት ስም ማለት ነው። የኢትዮጵያ መንግስት ስም ሆኖ ሁለቱም ለኤርትራ ነው ሲሟገቱ የነበረው ማለት ይቻላል። በሌላ በኩል ደግሞ ሎ ኦፍ ስቴት ሳክሴሽን ይባላል፣ የመንግስታት ውርስ ህግ። በዓለም አቀፍ ህግ አንድ ሀገር ሁለት ቦታ ከተከፈለ ድርድር መካሄድ አለበት። በጋራ የነበሩ ጊዜ የነበረባቸው እዳ ተሰልቶ እዳም መካፈል አለብሽ፣ ንብረትም መካፈል አለብሽ። ምን ማለት ነው? ያኔ እንግዲህ አሁን እኛ እዚህ አሁን ያለንበት ያነ ሲዳሞ ክፍለ ሀገር ነው አስተዳደር አካባቢ ሆኗል። ያኛው የኤርትራ ራስ ገዝ ነው የነበረው። ስለዚህ ኤርትራ ሲገነጠል
ድርሻ ተበድረን ለምሳሌ ከዓለም ባንክ ወስደን የሰራ ነው እዳው መካፈል ነበረብን። ውርስ ነው፣ ንብረትም መካፈል ነበረብን። ዝም ብሎ ኤርትራ ግዛት የነበረው ጠቅላላ ለኤርትራ ይሰጥ የሚባል አይነት መርህ የለም። ስለዚህ ምንም አይነት ድርድር አልተካሄደም፣ ውይይት አልተካሄደም። ባለፈው ጠቅላይ ሚኒስትሩ ሲሉ እንደነበረው ሰነድም የለም። ቅድም እንዳልኩት ኢንፎርማል የሆኑ ስራዎች ሲሰሩ ስለነበረ በመንግስታዊ ሰነድ መልክ አሁን ዛሬ የገባ ሰው ይሄ ነገር እንዴት ነበር የተወሰነው ብሎ የሚያየው ሰነድ ራሱ በሌለበት ድርጅታዊ አሰራር በሚሆን መልኩ ነው ሄደው እና ህጋዊነት አልነበረው። መንግስት ያው ዲፋክቶ ገቨርንመንት ነው የሚባል ምርጫ እስከሚካሄድ ድረስ ስልጣን ይይዛል። የሚገርመው ነገር እሱ ብቻ አይደለም። ያው ምናልባት ወደ ኋላ እናነሳው ይሆናል። በመንግስታት ውርስ መሰረት ውይይትና ድርድር ተካሂዶ ስላልተፈጸመ ኢቭን ድንበሩ ላይ ራሱ እርግጠኛ አልነበርንም። እንደገና ባድመ ጦርነት የሚባለው የተዋጋ ነው። ሰው ልጅ ብትድሪ የዳርሽ ቤት ስትሰጪ ከዚህ ጀምሮ ያለ ቤት ብለሽ ለይተሽ ነው። ከዚህ ጀምሮ የሚል ግዛት እንኳን በትክክል ሳይወሰን ነው በጥድፊያ የተሰጠውና በኋላ ለጦርነት የበቃ ነው። ስለዚህ ህጋዊነቱ በጣም ማረጋገጥ የማይቻል ነገር ነው። የጥድፊያ ፖለቲካዊ ውሳኔ ነው። እሺ ኢትዮጵያ እንግዲህ በታሪክ መዝገቦች እንደሚያሳዩት የተለያዩ ወደቦች፣ የተለያዩ የባህር በሮችን አክሰስ የምታደርግባቸው ነበሩና የመጨረሻውን የባህር በሯን ያጣችበትን ሁኔታ እስቲ ባጭሩ ያስታውሱን። የመጨረሻውን አሰብን ማለት ነው። እንግዲህ አሰብን ስታጣ ብዙ ሰዎች ህገወጥነቱን የሚከራከሩ ከሙያ አንጻር አሉ። ያው በኢህአዴግ ጊዜ ይሄንን ነገር ማንሳት ትምክተኛ ያስበልሻል ምናምን ፖለቲካል ፍረጃ ይኖራል። የአገርና የፓርቲ ልዩነት በሌለበት ስርዓት ሁልጊዜም ይሄ ነው ችግር የሚፈጠረው። አሁን ከገዢ ፓርቲ ጋር አገር እኔ ነኝ። ያው ንጉሠ ነገስቱም ድሮ ኢትዮጵያ አገሩም ህጉም ህዝቡም የንጉሠ ነገስቱ ነው የሚል ነገር አለ። ንጉሠ ነገስቱ ጋር ከተለያየሽ አገርንም የንጉሠ ነገስቱ ግዛት ተደርጎ ስለሚታይ በኢህአዴግ ጊዜም እንደዛ ነው። የኢህአዴግን አቋም ያው ከተቃወምሽ አገርን የተቃወምሽ ተደርጎ ነው የሚቆጠርና ያው የዛን ስርዓት አይዲዮሎጂ በመውሰድ የኤርትራን መገንጠል በቃ ድርጅቱ ህዝብ እንጂ ግዛት ሊነሳ አይገባም የሚል አንዳንድ ቁጭ ብለሽ ረጋ ብለሽ ስታዩ አስገራሚ የሆነ ነገር አለ። አሁን ለግዛት ግን በክልል ደረጃ የሚዋጉ ሰዎች የአገርን ጉዳይ አይ ግዛት ሳይሆን ህዝብ ነው የምንፈልገው በሚል አንጻር ተሄዶ ነው እና አሰብ በዶክተር ያዕቆብ ኃይለማርያም ኢንተርናሽናል ሎየር ናቸው። አሰብ ማናት የሚለው መጽሐፋቸው ሁሉን ነገር ዘርዝሮ ታሪካዊ ሰነዶች ዘርዝሮ ነው የሚያስቀምጠውና ይህን ጥያቄ የ1997ቱ ምርጫ ላይ በጣም ቅንጅት የሚባል ኮሊሽን እሱን በጣም በማጉላቱ የተነሳ ከተሞች ውስጥ በጣም ተጽዕኖ ፈጥሯል እና ሀርድ ቶክ ላይ ጠቅላይ ሚኒስትር መለስ ራሳቸው ያንን ድምፅ ከተሞች ውስጥ ያጣነው በኤርትራ ምክንያት ነው ሁሉ እስከ ማለት ደርሰዋል። እና አሰብ የሄደችበት ሁኔታ እንግዲህ ድርድር ቢካሄድ ነው ኖሮ ነው ህጋዊ ሂደት ቢሆን ኖሮ መሄድ አልነበረበትም። እንዴት ይሄዳል ምንለው አሰብ ብቻ ሳይሆን ምጽዋንም መከራከር ይቻል ነበር። የጋራ ንብረት ነው። ሲገነጠል እኮ የጋራ ንብረታችን የነበረ ነገር የኢትዮጵያን ሀገርነት ህልውና በሚያሰጋ መልኩ አትደራደሪ። ሀገር የሚያጠፋ ነገር አትደራደሪም። ሌላ ነገር ሰጥቼም ቢሆን ያንን ላቆይ ነው የምትይው። ነገር ግን የኢትዮጵያን ናሽናል ኢንተረስት ዘለቄታ የህይወት ዘለቄታ መሰረት ያደረገ ድርድር ባለመካሄዱና ድርጅት ለድርጅት ተመሳሳይ አቋም የነበራቸው አብረው የተዋጉ ድርጅቶች አንዱ የኢትዮጵያ መንግስት አንዱ የኤርትራ መንግስት ሆነው የፈጸሙት ነገር ስለሆነ ኢትዮጵያውያን አልተቀበሉትም። ኤሊቱ ይሄ ነገር የገባው ያው ይነሳል ብለው እንደ ትንቢት ነው አሁን የሚመስለኝና የዶክተር ያዕቆብ መጽሐፍ እንደዛ ነው። ወደፊት ኢትዮጵያን የሚወክል መንግስት ሲመጣ መነሳቱ አይቀርም ብለው ጽፈዋልና ህጋዊነቱን አልተቀበልንም። አሁን እንግዲህ አልተቀበልንም ስንል ፍርድ ቤት ብንወስድ እንችላለን ወይ የሚል ጥያቄዎች ይነሳሉ። አንዱ ችግር ምንድን ነው? የኤርትራ ነጻነት እውቅና እንግዲህ ኢትዮጵያ ባትጽፍ ኖሮ ኢትዮጵያ እውቅና ባትሰጥ አታገኝም። ልክ አሁን ሶማሌላንድ 30 ዓመት በላይ ዲፋክቶ አገር ከሆነች ቆይቷል። ነገር ግን ሶማሊያ እውቅና ስላልሰጠች ሌላ ሀገር አይሰጥም። አሁን በቀደም ነው እስራኤል። ስለዚህ ኢትዮጵያ ባትሰጥ ኖሮ ሌላው ሀገር ኢትዮጵያ ሳትሰጥ አይሰጥም።
እና ከኛ በኩል ነው የተመቻቸው። ያው ከፋም ለማም የኢትዮጵያ መንግስት የነበረው ኃይል ነው ያደረገው። ስለዚህ ከኢትዮጵያ አንጻር ህጋዊ አይደለም የሚለው አቋም አለ። ነገር ግን ምንድን የሆነው በባድመ ጦርነት ማግስት የተካሄደው ድርድር ሰው እየጮኸ ከጣሊያን ጋር የተዋዋልነውን ውል ነው ይዘው ሄደው የተከራከሩት። ከጣሊያን በኋላ የነበረውን የኢትዮጵያ አስተዳደር ዘመን እንዳልነበረ ተደርጎ ተቆጥሮ ልክ ኤርትራ ከጣሊያን የተገነጠለች አይነት ከጣሊያን ነፃ የወጣች ከኢትዮጵያ ሳይሆን ከጣሊያን ነፃ የወጣች በሚያስመስል መልኩ ድርድር ተካሂዶ በዚህኛው ድርድር ነው ህጋዊ እውቅና ያገኙት የሚል ነው። ያው የህግ ባለሙያዎች እኔ ፖለቲካል ሳይንስ እንጂ ህግ ብዙ ዝርዝሩ እውቀት የለኝም። ግን በህግ ባለሙያዎች እይታ ከኢትዮጵያ እውቅና ያገኙት ያ ለዛ ክርክር ለባድመ ጦርነት ክርክር የጣሊያንን ካርታ የጣሊያንን ውሎች ይዞ የኢትዮጵያ ወገን በመሄዱ ነው የሚል አለ። በተረፈ እስከዛ ድረስ በነበረው ውስጥ ህጋዊ አይደለም ብለው አንስቶ መከራከር ይቻል ነበር። በተለያየ ጊዜ ይሄ ጥያቄ ሲነሳ አሁንም ኢፍትሐዊ በሆነ መልኩ ነው ያጣ ነው የሚለው ነጥብ ይነሳል። ኢፍትሐዊ ያስባለው ምናልባት የኢትዮጵያን እንግዲህ መንግስት ወክሎ የነበረው አካል ብሔራዊ ጥቅሙን አሳልፎ በመስጠቱ በሱ ነው ብለን ልንል እንችላለን። ብዙ ኢፍትሐዊነትና ህግ የተለያዩ ነገሮች ናቸው። ፍትህና ህግ፣ ፍትህ ማለት ለምሳሌ ህግ ሆኖ ፍትሐዊ ያልሆነ ህግ ሊወጣ ይችላል። አሁን ለምሳሌ በአፓርታይድ ስርዓት አሁን በዘር መድሎ በዚህ በኩል ጥቁር በዚህ መንገድ አይሄድም ይላል ህግ ነው። ስለዚህ ያንን ህግ ኢፍትሐዊ ህግ ነው። አሁን ኢትዮጵያ ላይ ይሄ የበርሽን መዝጋት ኢቨን ህግ የሚፈቅድ ቢሆን ኢፍትሐዊ ነው። ኢፍትሐዊ ሲሆን ዓለም አቀፍ ፖለቲካ ቀርቶ አገራዊ ህግም ይሻሻላል። ባለፈው አሁን ለምሳሌ ኢትዮጵያ ንጉሠ ነገሥቱ ናቸው መግዛት የነበረባቸው አይደለም። በቃ ያልተመረጠ መግዛት አይችልም ብለን አመፀን ነው የንጉሥ ስርዓት የለወጥ ነው። በዓለም አቀፍ ፖለቲካም ይሄው ነው። አሁን አሜሪካ እየሄደችበት ያለው ነገር የተባበሩት መንግስታት ድርጅት ራሷ ናት በዋናነት ያቋቋመችው እነኚህ የዓለም ባንክ ምናምን። ግን አሁን ምንድነው አይ ለአሜሪካ ጥቅም የሚጠቅም መሆናቸው ዘመን አብቅቷል። ስለዚህ ካሁን በኋላ እነኚህ የዓለም አቀፍ ድርጅቶች የሚባሉ ነገሮች አንቀበልም ነው ትራምፕ እያሉ ያሉት። የአሜሪካን ጥቅም ይጎዳል፣ ኢፍትሐዊ ናቸው በሚል አሁን በኢትዮጵያ ላይ ኢፍትሐዊ ነው የምንለው አሁን ቀርቶ ያንን በነበረው ህዝብ ብዛት ይህን የሚያክል ግዙፍ ሀገር በር ተዘግቶበት አይ የኤርትራ ሉዓላዊነት ነው በሚል ማፈን ኢፍትሐዊ ነው። ኢፍትሐዊ ነገሮች ደግሞ ምንድነው የሚያስከትሉት? ቅሬታ ያቆያሉ፣ የተወሰነ ጊዜ ይፈነዳል፣ ሰላም ያሳጣል፣ መረጋጋት ያሳጣል። ስለዚህ ኢፍትሐዊ የምንለው በዚህ በኩል ነው አንዱ። ሁለተኛ የኢትዮጵያ ህዝብ ጥቅም አልተወከለም። ኢትዮጵያን ወክሎ የተከራከረ ሁለቱም አንድ ክርክር ነው ያቀረቡት ለኤርትራ ተወክሎ እንጂ ኢትዮጵያን ወክሎ የተከራከረ ድምጽ የለም። ኢትዮጵያን ለመወከል የሞከሩትን ያው ፍረጃ በመስጠት የመንግስት መዋቅር በኩል ነው ዞሮ ዞሮ ማድረግ የምትችይው። ተቃዋሚ ሆነሽ ኢትዮጵያን ወክላለሁ ስትይ አይ ህዝብ መቼ ወከለሽ ነው አንዱ። ሁለተኛ ጉልበት ኖሮሽ ያው ታንክና ባንክ አታዥም ነው ነገሩ። ስለዚህ ኢፍትሐዊ ለኢትዮጵያ ጥቅም የሚከራከረው ድምጽ መድረክ አላገኘም፣ ተገልሏል በሁለቱም በኩል የሚል ነው። ቅድም መጨረሻ ላይ አንድ ነጥብ አንስተውልኝ ነበር። ሶማሊላንድ እንግዲህ እስካሁን ሶማሌን ጨምሮ የተለያዩ ዓለም አቀፍ ሀገራት እውቅና አልሰጧትም። አንድን ሀገር ደግሞ እንደ ሀገር አውጥቶ ሀገር ናት ልትባል የምትችለው የተባበሩት መንግስታት ድርጅቶች ባስቀመጧቸው እንግዲህ 5 ነጥቦች ነው። አንዱ ደግሞ እውቅና ነው። ኤርትራ ግን እንግዲህ ታሪክ እንደሚያስታውሰው ነፃነቷን አግኝታ ስትወጣ ራሷን ችላ ስትወጣ እውቅና ለመስጠት እውቅና ለማግኘት ብዙ የተቸገረች ሀገር አልነበረችም። ወዲያው ነበር ያገኘችው ከብዙ ዓለማት ከብዙ ሀገራት ኢትዮጵያን ጨምሮ። ለምንድን ነበር ይሄ ነገር? ምንድነው ሚስጥሩ? እንግዲህ የኢትዮጵያ የኤርትራ አገናኘት ቅድም አንስተናል፣ አንስቻለሁ ይመስለኛል። ህዝባዊ ግንባር ሓርነት ኤርትራ የሚባለው ድርጅት ኢፒኤልኤፍ እና የህወሓት ህዝባዊ ወያኔ ሓርነት ትግራይ በጦርነት ዘመንም ሸሪኮች ናቸው እና ሸሪክ በመሆናቸው ድል የሚያገኙት በአንድ ጊዜ ነው። ሻዕቢያ ጋር በሚካሄደው ሻዕቢያ ወይም ጋር ጦርነት ሲካሄድ ማዕከላዊ መንግስት ያለ ወታደራዊ መንግስት ሻዕቢያን ለማጥቃት በሚሄድበት ጊዜ
ህወሓት ጦር ልኮ ለሻዕቢያ አግዞ ተዋግቷል። ናቅፋ ላይ ተዋግቷል፣ ምጽዋ ተዋግቷል። እነሱም በግልጽ ነው የሚናገሩት። ስለዚህ ተጋግዘው ነው የተዋጉትና ተዋግሶ ያኛው ግንቦት 16 አስመራን ያዘ፣ ያኛው ግንቦት 20 አዲስ አበባን ያዘ። ስለዚህ ምንድነው ያደረጉት? የሁለቱን ዓላማ በተለይ የኤርትራን የዛ የህጋይን ዓላማ ለማሳካት በጣም ነው የተረባረቡት የሚመስለው እና ያው ከተግባሩ ነው በሴራ ቲዮሪ ሳይሆን በተግባር ያሉት ነው። ለኤርትራ ነጻነት እኛንን ቅድሚያ የምንለው የሚሉ ነገር አላቸው እና የሽግግር ወቅቱ እስኪያልፍ እንኳን ቆዩ የሚል ይግባቡ ነበረ። ለሌጂትመሲ ሲባል እንዲቆዩ አልተደረገም። ቶሎ ሪፈረንደም እንዲካሄድ ብሎ ደብዳቤ የጻፈው የኢትዮጵያ ሽግግር መንግስት ነው ለተባበሩት መንግስታት ድርጅት። ኢትዮጵያ የተባበሩት መንግስታት ድርጅት አባል ነች፣ ሉዓላዊ ሀገር ነች። የኢትዮጵያን ግዛት በሚመለከት ኢትዮጵያ ሳትፈቅድ የተባበሩት መንግስታት ድርጅት አይገባም። ምክንያቱም አባል ኢትዮጵያ ነች። ስለዚህ ኢትዮጵያ ቶሎ መታችሁ ሪፈረንደም ኦብዘርቨር ልካችሁ ሪፈረንደም አካሄዱ ብሎ የኢትዮጵያ መንግስት ነው የላከው። የኢትዮጵያ መንግስት በላከው ደብዳቤ መሰረት ሪፈረንደም ተካሄደ። ሪፈረንደም ሲካሄድ ውሳኔ ህዝብ ሲካሄድ የመጀመሪያውን እውቅና የሰጠው የኢትዮጵያ መንግስት። የኢትዮጵያ መንግስት ከሰጠ ደግሞ ሌላው አልሰጥም የሚልበት ምንም ሎጂክ የለም። የኢትዮጵያ አሁን የሶማሌ ምንድነው መጀመሪያ ሶማሌላንድ ከሶማሊያ ጋር ነው መደራደር ያለባት። በጉልበት ኦልሬዲ ሶማሊያ አታስተዳድራት። የው 30 ምናምን ዓመት ከሶማሊያ የተሻለ የተረጋጋች ሀገር ናት። በዲሞክራሲያዊ ምርጫ ስልጣን ሽግግር የሚካሄድበት ሀገር ነው። ገንዘብ አላት፣ ፓስፖርት አላት፣ ቆንሲላ አላት፣ እኛም አምባሳደር አለን። ብዙ ሀገሮች ያው ለስሙ ቆንሲላ ይባላል እንጂ አምባሳደር ደረጃ የወታደራዊ ስምምነቶች አሁን አላት። ነገር ግን ሶማሊያ እውቅና መስጠት አልፈለገችም። ስላልሰጠች ዝም ነው የተባበሩት መንግስታት ድርጅት ሶማሊያ ሳትፈቅድ ለዚች ሀገር አይሰጥም። አሁን እስራኤል እውቅና ስትሰጥ ህገወጥ ነው ምናምን የሚባለው ለዚህ ነው። በዓለም ሶማሊያ ሳትሰጥ መቅደም የለብሽም። እኛ ሜሞራንደም ኦፍ አንደርስታንዲንግ ስንፈርም የተባለው ሶማሊያ ናት ያለችው። በሶማሊያ አማካኝነት ኦፍ ኮርስ ግብጽ ናት። ዞሮ ዞሮ ኢትዮጵያ ወደ ባህር በር እንዳትወጣ የምትፈልገው ዋና ግብጽ ናት። ከግብጽ ጀርባ ያለው አሉ። ግን እውቅና ሶማሊያ ካልሰጠች ሶማሊያ መንግስትነት እንኳን ማለት በተግባር የራሷን ግዛት የራሷን ዋና ከተማ የማትቆጣጠረው ሶማሊያ ለሶማሌላንድ እውቅና ከልክላ ይኸው አልወጣችም ሶማሌላንድ። የኛ ግን ተጣጥፎ የዛኛውን ዓላማ ለማስፈጸም ሰጠ። ድርድር ተካሂዶ ንብረት ክፍፍል ሳይደረግ የግዛት ክፍፍል የግዛት ወሰን እንኳን ሳይሰመር በመስጠታችን ምክንያት ነው የሄደውና ችግር ያልተፈጠረባት ለዛ ነው። እንደውም ያው አንዳንዴ በእርግጠኝነት ለመናገር የሚያስቸግሩ ነገሮች አሉ። ቢያንስ አሰብን ተከራከሩ ተብሎ የውጭ ያለው አሜሪካን ምናምን ብትል እኛ አንፈልግም የሚልና አንዳንዴ አውቆ ነው የሚል ነገር እኔ የለኝም። የምትገዢው ነገር በኋላ የሚመጣውን አንድምታ አሁን የባድመ ጦርነት ጊዜ ኢህአዴግ ራሱ ችግሩን የቀመሰው ይመስለኛል። ወዲያው አሰብ ላይ በነገራችን ላይ የነዳጅ ማጣሪያ ነበረ። በጣም ትልቅ ኢንቨስትመንት የገባበት ድፍድፍ መጥቶ እዛ ተጣርቶ ነው ለኢትዮጵያ ይመጣ የነበረው። በሶቪየት ህብረት እገዛ የተሰራ ነዳጅ ማጣሪያን ጭምር ነው የወሰዱት። እዛ የነበረውን ወደ ሀገር ውስጥ ሲገባ የነበረ ንብረት እዛ የተወረሰው ኢህአዴግ የድሮ ስህተቱን የዛን ጊዜ የተገነዘበ ይመስለኛል። ምክንያቱም ከጦርነቱ በኋላ የኢህአዴግ ጦርም ፖለቲካ መሪዎች ከነበሩ ውስጥ መያዝ ነበረብን ብለው የባድመ ጦርነት ጊዜ የተከራከሩ ብዙ አሉና ከኢህአዴግ የወጡ አሉ። የከነከናቸው በኋላ መንግስት ሲኮንና አማጽ ስትሆኝ የምታስቢው ነገር አንድ አለመሆኑን በኋላ ነው የገባቸው። ባጭሩ የኢህአዴግ ስህተት ነው እንትኑ እውቅና የተሰጠው በኢህአዴግ ገፋፊነት እንጂ ሌላው ሀገር መጥቶ አይሰጥም ነበር። እሺ እንግዲህ እነዚህ ባህር በር ሳይኖራት ያሳለፈችውን 30 ዓመታት በላይ አልፎ አሁን ደግሞ የሀገሩን ጥቅም ለማስከበር የሚፈልግ ትውልድ ሲመጣ ቅድም እንዳለው እንግዲህ ይሄ ጥያቄ በጣም ታቡ ነበር፣ መነሳት የሌለበት ሀሳብ ነበር። አሁን ደግሞ ይሄ ሀሳብ ሲመጣ ባህር በር ኢትዮጵያ ማግኘት አለባት፣ ቀይ ባህርን አክሰስ ማድረግ አለባት የሚለው ሀሳብ ሲመጣ የመጀመሪያ የቀረበው እጅግ በጣም ሰላማዊ በሆነ መልኩ ችግሩንም ሊፈታ የተመረጠው በዲፕሎማሲ ነበረ። ይሄ ጥያቄ እንደዚህ አይነት አቀራረብ ኖሮት ብዙ ያልተዋጠላቸው ሀገራት ነበሩ። የመጀመሪያው ጥያቄ
ለምን እነዚህ ሀገራት ኢትዮጵያን የባህር በር ፈቃጅም ከልካይም ምንም ሳይሆኑ መከልከል ፈለጉ? ምንድነው ኢንቴንሽናቸው? የባህር በርን ከናሽናል ሴኩሪቲ አንጻር ከአቅም አንጻር ነው የምታየው። አንደኛ የኢኮኖሚ አቅም ያሰጥሻል፣ ሁለተኛ የሴኩሪቲ የደህንነት አቅም ባህር ላይ ጥቅምሽን ማስከበር የሚችል ኃይል ማስቀመጥ የሀገር አቅም ይገነባል፣ ለኢኮኖሚ ማክሰስ አለው እና የኢትዮጵያን የባህር በር ጥያቄ አንድ ቁጥር የምትቃወመው ሀገር ግብጽ ናት። አፍ አውጥታ እሷን በማይመለከታት ነገር መታ ከሶማሌላንድ ጋር መግባቢያ ስምምነት ስንፈራረም ውኡ ብላ ኤርትራንና ሶማሊያን አስተባብራ ያለች ግብጽ ናት። የግብጽ እንትን ደግሞ ኢትዮጵያ የምትባል ሀገር ቢቻል ብትፈርስ ካልፈረሰች ደግሞ አቅም ሳይኖራት ውሃዋን ያለ ገደብ የመጠቀም ያው ታሪካዊ እድሏን ለማስቀጠል ነው። ግብጽን በደንብ አሁን የዚህ ትውልድ አባላት በደንብ መረዳት ያለባቸው ግብጽ ማለት ሱዳን ለግብጽ ኤክስቴንሽን ውሃ ለመቆጣጠር የተፈጠረች ሀገር ናት። 1880 አካባቢ ከቱርኮች ከኦቶማን ቱርኮች እንግሊዞች ሱዳንን ሲረከቡ ሲያዩት ናይል ወንዝ ነው እነሱ የሚሉት ያው ውሃው ሱዳንን ካልተቆጣጠሩ የግብጽን ሕይወት ማቆየት አንችልም የሚል ነው እና ግብጽ ላይ ጥጥ ዘርተው ማንቸስተር ላለው ጨርቅ ፋብሪካቸው ነው የሚጠቀሙት እንግሊዞች። ስለዚህ የነጭ አባይ ያን ብሉ ዋይት ናይል የሚባለውን አካባቢ በሙሉ ተቆጣጥረው ከዛ በላይ ደግሞ ሱዳንን ተቆጣጥረው አንግሎ ኢጂፕሽያን ሱዳን ነው የሚባለው። ሱዳን በራሱ እግር ቆሞ አያውቅም። አሁን ሰው የማያውቀው ነገር አለ። ሱዳን ከግብጽ ቁጥጥር ውጭ ቢያንስ ወታደሩን ግብጽ ነው የሚቆጣጠረውና ውሃው ሱዳን ጋር መጥቶ ነው የሚሰባሰበው ከኢትዮጵያ ወጣ። ስለዚህ እንደ ቅርንጫፏ ነው የምታየው። አሁን ኢትዮጵያ ከዛ ውጪ ናት። ስለዚህ ኢትዮጵያ አብዛኛው ውሃ ከኢትዮጵያ ነው። አሁን አባይን ነው በብዛት ብሉ ናይል የምንለው፣ ግን ታች ራሱ ነጭ ናይል ጋር የሚገባው ባሮና አኮቦ አለ፣ ሶባት የሚሉት የላይኛው አንገረብ ተከዜ አለ። እነኚህን ሁሉ ለመቆጣጠር ኢትዮጵያ ምንም ነገር እዛ መስኖ ምናምን እንዳትሞክር ለማድረግ አቅም ማሳጣት ያስፈልጋል። ልማት መስራት የሚችል አገር እንዲኖር በፍጹም አትፈቅድም ግብጽ። ከአቅሟ በላይ ሆኖ ነው አሁን ይሄ እዛ መጀመሪያ ያዘጋችውም ለኤርትራ ነጻነት ድጋፍ በመስጠት አንድ ቁጥር እሷ ናት። ለኤርትራ ብቻ አይደለም ለኢትዮጵያ አማጺ መንግስት ሲቀየር ኢህአዴግም የእነሱን ድጋፍ ተጠቅሞ መጣ። ግን ኢህአዴግ ስልጣን እንደያዘ እንደገና ኢህአዴግ ተቃዋሚ ይረዳሉ። ማንም ሲወርድ ለተቃዋሚ ሁልጊዜ ነው የሚረዱት እና ወደብ እንዳናገኝ ወደብ የሚባል ነገር ልክ ከግብጽ ግዛት የምንወስድ ይመስል እያለች የምትጮኸው ግብጽ ናት። ከግብጽ ጋር ተያይዞ ያው ግብጽ ማለት የአረቦቹ አለቃ ናት። የአረብ ሀገሮች አለቃ ማለት ይቻላል። አሁን ምዕራብ ሀገሮች አረቦችን ለመያዝ በግብጽ በኩል ነው። አንደኛ ሰፊ ህዝብ አላት፣ ሁለተኛ ስትራቴጂክ ቦታ ነው ያለችው። ሜዲትራኒያን ባህርን ቀይ ባህርን የያዘ እንደገና እዚህ ስዊዝ ካናል ሁለቱን ለማገናኘት የንግድ መተላለፊያ ናት። የህዝብ ብዛት አላት። ስለዚህ ለግብጽ ሲባል ምዕራባውያኑ ከግብጽ ጋር ይሆናሉ ስትራቴጂክ እንትን። ስለዚህ ከግብጽ ጋር የሚያጣላ ነገር እንዳይሆን ምዕራባውያንም ይደግፋሉ። ኢትዮጵያ ወደብ ካገኘች በጣም ነው የምታድገው። በጣም ግዙፍ ሀገር ናት። ትንሽ ቴክኖሎጂ ነው እንጂ ከግብጽም የበለጠ አቅም ያላት ሀገር ነው የምትሆነው እና በዚህ ምክንያት ነው እንደዚህ የሚንጫጩት። አንድ ቁጥር ምንም አትደብቀው ግብጽ ናት። ያው ምንም የሚጠራጠር ነገር አይደለም፣ ፊት ለፊት ነው የሚሉት። ቀይ ባህር አካባቢ ወሰን የሌላቸው ሀገሮች መግባት የለባቸው የሚሉት። ቀይ ባህር ጋር ግን በብዛት ምርት የሚገባው እዚህ ሰፈር የኛ ነው። በቀይ ባህር የሚመጣ በመርከብ የሚጫን እቃ ለአፍሪካ ቀንድ የኛን የሚያክል ቮሊዩም የለም። የህዝብ እንቅስቃሴም የኛ ነው። ወደ መካከለኛ ምስራቅ ጋር ያለንን ብዛት ህዝብ ብዛት ራሱ አሁን እያንዳንዱ ቤተሰብ አንድ ልጅ ይኖረዋል። እኔ አለኝ ልጅ፣ ሁለት ልጆች አሉኝ። በዚህ በኩል ነው የሚሄዱት። ያን የሚያክል ሀገር ነው ብዙ ግንኙነታችን። በግ የሚሄደው የኛ መካከለኛ ምስራቅ በርበሬ ጭምር ነው የምንልከው።
ይህንን ኢኮኖሚ እንቅስቃሴ ያለን ነገር በቀይ ባህር ገቨርናንስ ውስጥ ሊኖሩ ሊመጡ አይገባም ነው የሚሉት። በሌላ በኩል ምንም አይነት ቅርበት የሌላቸው እነ ፈረንሳይ እነ አሜሪካ እነ ቻይና እዚህ ጅቡቲ ላይ ቤዝ ሲመሰርቱ እንደዛ አይሉም እና የሚንጫጫቸው እንግዲህ ከልካይ የሚያደርጋቸው ኢትዮጵያ አቅም እንዳይኖራት እና አቅም ካገኘች ያው የውሃ ባለቤትነቱንም አጣለሁ ከሚል የተነሳ ነው። እሺ ምናልባት የነዚህ አካላት ግብጽን ጨምሮ ከጀርባ ያሉ አካላት ይሆናሉ ወይም ግብጽ የምትዘወራቸው ሌላ አካላት የነዚህ ምላሽ ኢትዮጵያ መጀመሪያ ጥያቄዋን ያቀረበችበት ከነበረው ያቀራረብ ዘይቤ ለምሳሌ በዚህ ሳምንት መጀመሪያ አካባቢ ማክሰኞ ክቡር ጠቅላይ ሚኒስትሩ እንግዲህ በኢፌድሪ ተወካዮች ምክር ቤት ተገኝተው ምላሽና ማብራሪያ ይሰጡ ነበርና አንድ የተናገሯት ነገር ነበረች። በቦሌም በባሌም ቢሆን እናገኘዋለን የሚል ነበር እና ምናልባት የአቋምና ጥያቄ አቀራረብ ሁኔታውን እነዚህ ኃይሎች የሰጡት ምላሽ ቀይሮታል ብለን መውሰድ እንችላለን። ብዙ የተቀየረ ነገር አይደለም። ምን ማለት ነው? በሰላማዊ መንገድ ነው በድርድር መውሰድ እንፈልጋለን ነው። ለኛ የህልውና ጉዳይ ሆነዋል። አሁን የኢትዮጵያ መንግስት ያው ብልጽግና ፓርቲ ከቅርብ ጊዜ ወዲህ በብልጽግና ፓርቲ የሚመራው መንግስት ብቻ ሳይሆን ተፎካካሪ ፓርቲዎችም ብዙዎቹ ለኢትዮጵያ የህልውና ጉዳይ ነው ኤክስቴንሽን ኢሹ የሚል አይነት አቋም አላቸው። ይህ ማለት ምንድን ነው? ማግኘት አለብን። እንዴት ነው የምናገኘው የሚለው ከዛኛው ወገን ነው የሚወሰነው። እንግዲህ በጉልበት እንወስዳለን አይባል፣ ይጠቅማቸዋል በሚል ነው የምንሄደው። ለምሳሌ ኢትዮጵያ ወደብ ብታገኝ፣ ወደብ ቢኖራት፣ የባህር ተደራሽነት ቢኖራት የምትጠቀመው ኢትዮጵያ ብቻ አይደለም። ኢትዮጵያ ሀብታም ብትሆን የሚጠቀመው ይሄ ሁሉ አካባቢ ነው። ኢትዮጵያን የመሰለ ግዙፍ ሀገር የኢንቨስትመንት ቦታ ነው። አሁን ለምሳሌ ኤርትራ ውስጥ ችግር ሲመጣ በብዛት ኤርትራውያን ከታሪካዊም ከባህላዊም ሁኔታ ሊሆን ይችላል ወደ ኢትዮጵያ ነው የሚመጡት። የእኛ ሰው ራሱ ሌላ ቦታ ይሰደዳል እያልን እነሱ ወደዚህ ነው የሚመጡት። ስለዚህ የተያያዝንን አሁን ስለዚህ አሁን ምንድን ነው የምንለው? ብናገኝ ለሁላችን ጠቃሚ ነው። ከዛ ጎን ለጎን ምንድን ነው እያደረግን ያለ ነው? አሁን ኢትዮጵያ መንግስት የኢትዮጵያ ኢኮኖሚ ባደገ ቁጥር ኤሌክትሪክ እንሸጣል። ትስስር እየፈጠርን ነው። የኢትዮጵያ ይሄ በዚህ ኤሌክትሪክ የተሳሰረ ሀገር ኢኮኖሚ እየተሳሰረ ነው ማለት ነው። ስለዚህ ኢትዮጵያ ስደክም አብሮ ነው የሚደክም። ደቡብ ሱዳንም ኬንያም አሁን ድርቅ ምናምን ኢትዮጵያን ቢመታ ከኢትዮጵያ ሱዳን ራሱ ገንዘብ እየከፈለን አይደለም ነው እየተባለ ያለው እንጂ በዚህ ትስስር ምክንያት የኢትዮጵያ መጠቀም የሁሉም መጠቀም ነው ብለን ነው። ወደብ ብናገኝም ለሁላችንም ነው የሚሆነው። አሁን ወደብ እንዳናገኝ እየተደረገ ያለው ኤርትራ ለምሳሌ ወደብ አክሰስ ልትሰጠን የምትችለው ኤርትራ እምቢ የምትለው ለራሷ ጥቅም ብላ ሳይሆን ለሌላው አካል ጥቅም ነው። ያኛው አካል ደግሞ ፊት ለፊት ጦርነት ያውጅብናል። ኦል ኦፕሽንስ አር ኦን ዘ ቴብል እያለ ያው አልሲሲ በየጊዜው ነው የሚያስፈራሩት። እንግዲህ አንቺ ትምህርት ቤት ምናልባት አንደኛ ደረጃ ሆነሽ ነው የግድብ የጀመር ነው እስከምትጨርሺ ድረስ እንደዛቱብን ነው ያው ጨርሰናል። ስለዚህ አሁን ዝም ብሎ በዛቻ መንበረግግበት ደረጃ አይደለንም። አሁን ባለው ቴክኖሎጂ ደግሞ ግዙፍ የጦር ኃይል ስላላቸው በቃ ዝም ብሎ አስፈራርተውን ዘግተው የሚያቆሙበት አይደለም። ስለዚህ እነ ኤርትራም ሌሎችም ጎረቤት ሀገሮች ለኛ ወደብ መስጠት ይጠቅማቸዋል። የሚጎዳቸው ነገር አይደለም። ለራሳቸው ብሔራዊ ጥቅም ብለው ካሰቡ ለሶስተኛ አካል ብሔራዊ ጥቅም ካሉ ደግሞ ያው በባሌ ይመጣል። በቦሌ ካልተቻለ ባሌ የሚባለው ድሮ እንግዲህ ለስደት የሚከድበት ይመስለኛል። በህጋዊ ኢሚግሬሽን ነገር አሟልተሽ ፎርማሊቲ በፕሌን ስትሄጂ በቦሌ ሄድኩ ነው የምትይው። ተደብቀሽ ስትወጪ ነው ባሌ። ስለዚህ ባሌ የሚለው ጉልበትም አማራጭ የምንገደድበት እድል ሊኖር ይችላል ለማለት ነው። ያው ዓለም አቀፍ ፖለቲካ ድርድርን እየተጠቀምሽ ነው የምትሄጂው ለመደራደር መሳሪያ እንዲሆን ነው። ጦርነት አዋጅም አይደለም፣ ግን ማግኘት አለብን የሚለውን ለማስረገጥ ነው ይመስለኝ። ምናልባት አንድ የሚገርም ነገር አለ። ግብጾች
ኢትዮጵያ እንደ ጠላትነት ፈርጀው ከቆዩ ሚዲያዎቻቸው ላይ ሲነግሩ ልጆቻቸውን ሲያስተምሩ ብዙ ነገር አድርገው ቆይተዋል። እኛ ግን ቅርብ 3 እስከ 5 ዓመት ድረስ ነው በቃ ሚዲያዎቻችን ላይ ራሱ ቢያንስ ግብጽ ብለን ስም እየጠራን መናገር ይጀመር ነው። ይሄ ነገር ጀርባው ሌላ ያለ ነገር ይመስለኛል። እዚህ ጋር እይታዎትን እስቲ ቢያካፍሉን። እንግዲህ የግብጽን ታሪክ በደንብ የግብጽና ኢትዮጵያ ግንኙነት ታሪክ አስገራሚ ነው። አንድ እኔ አሁን የቤተ ክርስቲያን ታሪክ በደንብ አላውቅም እና ልብ ብለሽ ካየሽው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከግብጽ ኮፕቲክ ቸርች ጋር ያላቸው ግንኙነት ይሄ መንፈሳዊ አባቶችን በተለይ ፓትርያርክ የመሾም ስልጣናቸው ከ14ኛው ክፍለ ዘመን ይጀምር አላውቅም፣ እርግጠኛ አይደለሁም። ግን ፍትሐ ነገሥት፣ ክብረ ነገሥት ምናምን የሚባሉት ከአረብኛ የተተረጎሙ ናቸው። በዛ የተነሳ ተጽዕኖ ሳይኮሎጂካል ተጽዕኖ አለን። ግብጽን እንደ ጠላት ለመቁጠር የአብያተ ክርስቲያናቱ ግንኙነት ባለበት ሁኔታ ይቸግራል። ማስተማሩ ራሱ ከባድ ነው። አልፎ አልፎ የኢትዮጵያ ነገስታት ሲጣሉ አሁን እንግዲህ አረቦች የበላይነት ካገኙ በኋላ የኛ ነገስታት ራሳቸው ለግብጽ ክርስቲያኖች እንዳይጨቆኑ ምናምን ይሉ ነበር የሚላል። ዞሮ ዞሮ ግን ሙሉ ለሙሉ አልተቆራረጥም። ስለዚህ ግብጽን ወደ ጠላትነት እነሱ እንደሚያደርጉት የማድረግ ጊዜ አልነበረንም ይመስለኛል። አንዱ ይሄ ነው። ሁለተኛ እኛ ጋር እውነቱን ለመናገር የትምህርት ስርዓታችን የተቀኘው በአገራዊ ጥቅም ላይ ተመስርቶ አይደለም። ለምሳሌ እኔ ፖለቲካል ሳይንስ ስማር ነው ትንሽ የገባኝ። ግብጽ ግን የናይል ከአንደኛ ደረጃ ጀምሮ ስለ ናይል ነው የሚማረው ልጆቹ። እኛ ጋር አሁን እዚህ ዲፓርትመንት ፖለቲካል ሳይንስ ገቨርናንስ ጋር ኢጂፕሽያን ስተዲስ የሚባል ዲፓርትመንት የለንም። እነሱ ኢትዮጵያን ስተዲስ ብቻ የለም ኢትዮጵያ ጋር አምባሳደር በብዛት የሚሾሙት ዛሬ አላውቅም። እኔ ትምህርት ቤትም እያለሁ በኋላ ውጭ ጉዳይ ሚኒስትርም ያለን ጊዜ አምባሳደር የሚሾሙት ኦርቶዶክስ ክርስቲያን ግዕዝ የተማረ ሰው እዚህ ኢትዮጵያ ውስጥ የሚሾሙት ማለት እሱ ሰው ዊከንድ ላይ ወዴት ይሄዳል? ወደ ጎጃም ምናምን ተሻግሮ ምን እየሰራን እንደሆነ ወንዙ ላይ ሄዶ አስቀድሶ አይቶ እነኛ አብያተ ክርስቲያናት ላይ አስቀድሶ ለስለላ በጣም አመቺ ነው። አማርኛ ያስተምራሉ፣ ግዕዝ ያስተምራሉ። ኦርቶዶክሶች እዚህ ይመደባሉ። እኛ ትምህርት ቤቶች ላይ አረብኛ እንኳን አናስተምር። ማአት ሙስሊም ባለበት አገር አረብኛ አናስተምር። አሁን አይተሽ ከሆነ ሶሻል ሚዲያ ላይ እነ ኡስታዝ ማን ናቸው አረብኛ የሚችሉቱ ሲከራከሩ ቀላል አይደለም። እነሱ ናቸው አሁን ለግብጽ ሚዲያ የሚያወሩት። እኛ እንግሊዝኛውን ነው የምንችለው። ትምህርት ስርዓቱ ውስጥ በትክክል አልገባም። የኢትዮጵያ ማንኛውም ፊልድ በተለይ ሶሻል ሳይንሶች ውስጥ ጆርናሊዝምን ጨምሮ ወተር ጆርናሊዝም መኖር ነበረበት። ፖለቲካል ሳይንስን የመሳሰሉ ነው በትክክል ኢትዮ ኢጂፕሽያን ሪሌሽንስ፣ ናይል ፖለቲክስ የመሳሰሉ ኮርሶች በመደበኛነት መሰጠት ነበረባቸው። የለንም። አሁን ራሱ እኮ ሚዲያው ሙሉ ሰዓት አይደለም የሚሰጠው። የእነሱ እኮ እንግሊዝኛ ሚዲያ ኦንላይን ነው የማያቸው። አህራም ኦንላይን፣ ኢጂፕት ኢንዲፐንደንት፣ ዴይሊ ኒውስ ኢጂፕት ማለት ነው በሙሉ የመጀመሪያ ገጻቸው ሁልጊዜ ናይል ነው፣ ገርድ ነው፣ ህዳሴው ግድብ። እኛ ስለ ግብጽ ሚዲያችን ራሱ የሆነ አልፎ አልፎ ነው። መደበኛ ፕሮግራም ውስጥ መኖር አለበት። ትምህርት ቤት መጀመር አለበት። ለዚህ ነው ስለ ግብጽ አናቅም። አናወግዝም አይደለም፣ ጭራሽ አናቅም። እኔ አሁን ከሰዓት እዚህ ሀዋሳ ዩኒቨርሲቲ እንትን ያቀርባሉ አንድ ፔፐር አምባሳደር ሆነው እዛ የሰሩ ሰው ሲናገሩ ግብጽ ውስጥ ውሃችሁን ሊያደርቁ ነው የሚል ነገር ስላለ የኢትዮጵያ ኤምባሲ መኪና ላይ ያው ኤምባሲ መኪና ላይ የአገር ባንዲራ ነው አይደለም አድርገሽ የምትሄጂው ግብጾች እንትን እንዳይሉ ብሎ የኢትዮጵያ አምባሳደር መኪና ያለ ባንዲራ እንዲሄድ ሁሉ የሚደረግበት ጊዜ ነበር። ደፍረን አድርገናል ብለው ሲሉ ሰምቻለሁ። እና በመንግስት ደረጃ ዲፕሎማቲክ ቋንቋ መጠቀማል። ዜጎች ግን እውነቱን መናገር አለባቸው። መንግስትን ፕሬዠር ማድረግ አለብን እኮ። መንግስት እኮ አይ የህዝብ ጥያቄ ነው ይሄ ሲባል ዓለም አቀፍ እንትንም በኢትዮጵያ መንግስት ላይ የሚያደርገውን ጫና ይቀንሳል። የእኛ ሚዲያ ስለ ህዳሴው ግድብ፣ ስለ አባይ፣ ስለ ኢፍትሐዊነት ግብጽ ስለምትፈጸምበት ግፍ
ማውራት ካልቻለ መንግስት ራሱ ፈጥሮ ነው ይህን ነገር የሚለው እንጂ ህዝቡ ጋር የለም የሚል ነገር ይመጣልና እኛ ጋር ወደ ህዝብ መውረድ አለበት። አካዳሚያ አሁን ጀምሯል። ያው ቅድም ያልኩትን ፓነል ዲስከሽን ጨምሮ በየቦታው አሁን ጀምሯል። ግን ሌት ነው። አሁን ሚዲያውም የትምህርት ተቋማትም ኮርሶችን ጨምሮ ይሄንን ማስገባት አለባቸው። ለዚህ ነው እኛ ኋላ የቀረ ነው። ኢትዮጵያ የቀጠናውን ሰላም በማስጠበቅ በኩል እንዲሁም የአህጉሩን ትልቅ ሚና ትጫወታለች። በታሪክ ላይ የተቀመጡ ነገሮች ናቸው። አሁን ደግሞ ይሄ ጥያቄ ሲመጣ ብሔራዊ ጥቅሟን ከማስከበርና የቀጠናውን ሰላም መጠበቅ ሁለቱን እንዴት አስታርቃ መቆየት ትችላለች፣ መኖር ትችላለች? በጣም ጥሩ ጥያቄ ነው። ብዙ ጊዜ ዲፕሎማሲ የሚባለውን ቃል አንዳንደኛ ጋዜጦችም ሰዎች የሚተረጉሙበት መንገድ ግርም የሚል ነው። የሆነ ጸባይ ማሳያ ሰላምተኛ ሰው ምናምን የምትየው አይነት ነገር። ዲፕሎማሲ ማለት እንደሱ አይደለም። ዲፕሎማሲ ማለት ብሔራዊ ጥቅምሽን፣ አገራዊ ጥቅምሽን በድርድር የመፍታት ዘዴ ነው ያለ ጦርነት። ስለዚህ ቀጠናው ሰላም የምናስከብረው የቀጠናው ሰላም የኢትዮጵያን ሀገራዊ ጥቅም ስለሚያስከብር እንጂ ለሰማይ ቤት ከሰማይ የምናገኘው ነገር የለም። ሶማሊያ ውስጥ፣ ደቡብ ሱዳን ውስጥ ጦር የምንልከው የእነኛ ሀገሮች ሰላም መከበር የእኛን አገራዊ ጥቅም ያራምዳል በሚል ነው። እውነትም ያራምዳል። አሁን ፊት የነበረን እንትን ምንድን ነው? ጎረቤት በጥብጠሽ ያንቺ ጥቅም የሚከበር አይነት ቲዮሪ ያለው እሱ ውሸት። ሶማሊያ ውስጥ ህዝብና መንግስት የተለያየ ነገር ነው። ሶማሊያ ውስጥ ጦርነት ቢመጣ የሶማሊያው ፕሬዝዳንት ኢትዮጵያን እየሰደበን ቢሆን የሶማሊያ ህዝብ ወደ ኢትዮጵያ ነው የሚሰደደው። ሱዳን ውስጥ ከሱዳን መንግስት ጋር እየተጣላን ቢሆን ህዝቡ ጦርነት ቢመጣ ወደዚህ ነው የሚሰደደው። ደቡብ ሱዳን ውስጥም እንደዚሁ። ስለዚህ ያ ሲሰደድ አንደኛ ስደተኛ ራሱ ችግር ይፈጥራል። እሱን መቀለቡ ግዴታ ነው። እንደገና በተፈጥሮ ላይ የሚያደርሰው ውድመት እዛ ተሰደው የመጣበት አካባቢ ማህበረሰብ ጋር የሚፈጠረው የጸጥታ ችግር አብሮት የሚመጣ አማጺ ሽብርተኛው ምኑ የደህንነት ስጋት። ስለዚህ እዛ ምንልከው የአካባቢውን ሰላም የምናስከብረው የሀገራችንን ሰላም ለማስከበር። አሁን ሰፈራችሁ ውስጥ መንገድ ላይ ረብሹን እንዲቆም ቶሎ የምትወጪ ወደ ግቢ እንዳይመጣ እንደሱ ማለት ነው። ስለዚህ ሁለቱ የተያዙ ናቸው እንጂ የኢትዮጵያን ሀገራዊ ጥቅም የሚጻረር ሰላም ጥበቃ አናረግም፣ ምንም ነገር አናረግም። ሁለተኛው ያው የኛ ከሌላው ይብሳል። እኛ የዚህ አካባቢ ሀገሮች በሙሉ ተደምረው አንደኛ ነው ያክሉ ጎረቤቶቻችን በህዝብ ብዛትም በቴሪቶሪም በሪሶርስም የውሃ ማማ ነን። ሌላ አስገራሚ ነገር አለው ሰው ማያውቀው፣ ኢትዮጵያ ከጎረቤት ሀገሮቿ ማትካፈለው ህዝብ የለም። ብሔረሰብ በቃ ከኬንያ ጋር ብትሄጂ አሁን ኛንጋቶም ሙሪሌ ሁለቱም ጋር ነው ያለው። ማን ነው? ደቡብ ሱዳን ኬንያ ጋር ኦሮሞን ጨምሮ ቅድም ያልኩት ኛንጋቶምን ጨምሮ ሱማሌን ጨምሮ እንጋራለን። ከሱማሌ ጋር ሱማሌን እንጋራለን። ከኤርትራ ጋር ትግራዋይ፣ አፋር፣ ከጅቡቲ ጋር እንደዚሁ አፋር እንጋራለን። ስለዚህ እዛ ጋር የሚፈጠር ነገር ወደኛ ይመጣል። ሰው ዘመዱ ቤተሰቡ ጋር መምጣታቸው እዚህ ጋር የሚፈጠር ይመጣል። በጣም ግዙፍ ሀገር ነው። ስለዚህ ነው ጸጥታ የምናስከብረው ለራሳችን ስንል ነው። እና እንደውም ጸጥታ ማስከበር እድላችን መጨመር አለበት። ባለፈው ሶማሌ ውስጥ እንድንወጣ ምናምን ፈልገው ነበር። አንድ ፋክት ምንድን ነው? አንደኛ ለራሳችን ጸጥታ ስንል ሶማሊያ ውስጥ ያለ መንግስት የኢትዮጵያን ደህንነት የሚያሰጋ ከሆነ የተወሰነ ራሳችን ለመጠበቅ እዛ መግባታችን አይቀርም ነበር። ኬንያ የሚያደርገው ያንን ነው። ሁለተኛው ግን ከኢትዮጵያ በቀር ማንም ሀገር አሁን ግብጽ የኢትዮጵያን ያህል ሚና አቅም ሊኖራት አይችልም። አልሻባብን ለመዋጋት ኢትዮጵያ አንደኛ አንድ ህዝብ ስለሆን የደህንነት መረጃ የማግኘት እንደ ልብ የመንቀሳቀስ ልምዱ አለን። ስለዚህ ሶማሊያም ለራሷ አስባ ነው ያቆየችንና ጸጥታ የማስከበር ስራችን የአገራዊ ደህንነታችን አካል ተደርጎ መወሰድ ያለበት። ኢትዮጵያ እንግዲህ ከዚህ በኋላ ባላት የህዝብ ብዛት አሁን ባላትም ደግሞ ኢኮኖሚ አቅም ሌሎች በምታረጋቸው ቅድም እንዳልነው ሴኩሪቲም ነው። ባህር በር ከኢኮኖሚ ተጠቃሚነት ባለፈም ሴኩሪቲ ነው። በዚህ ሁኔታ
የባህር በር ሳይኖራት መኖር ብትችል እንኳን እንዴት ሆና ነው የምትኖረው? ቀይ ባህርና አሰብን ወደም ደግሞ በዲፕሎማሲ ጥረት ማታገኝ ከሆነ ምንድነው መፍትሄው የሚሆነው? እርግጠኛ መሆን አይቻልም። ያው ዓለም አቀፍ ግንኙነት ውስጥ ስንት አካል ነው ተሳታፊ በዚህ በአንድ ጉዳይ ብሎ ማሰብ ያስፈልጋል። የኢትዮጵያን ሚና ከኢትዮጵያ ጋር በኢኮኖሚ ይሁን በፖለቲካ በሴኩሪቲ ሽርክና መፍጠር ወይም ትብብር መፍጠር የሚፈልጉ ዓለም ሀገሮች አሉ። ከትልቋ ከአሜሪካ፣ ከራሽያ፣ ከቻይና ጨምሮ ሚድል ፓወርስ የሚባሉት እነ ቱርክ አሉ እና ኢትዮጵያ ለዚህ ሁሉ ዋስትና ለእናንተ የሚጠቅመው ባህር በር ማግኘት ነው እያለች ነው እየተከራከረች ያለችው። ኢትዮጵያ ከደከመች ለዓለም ስጋት ነች ነው። ለምሳሌ ኢትዮጵያ እና አሜሪካ ኢትዮጵያ እንዳትፈርስ ይሄ ሁሉ ብሎ የሚሮጡበት ምክንያት አለ። 130 ሚሊዮን ህዝብ የያዘ ሀገር ቢፈርስ ይሄ ሁሉ ህዝብ ወዴት ነው የሚሄደው? ስደት ነው የሚሄደው። ለአሜሪካም ያሰጋል። እና አውሮፓ እኮ መጥተው እዚህ ብር የሚሰጡሽ ህዝብ ስደት እንዳይሄድባቸው ነው እንዳይመጣባቸው ነው። ስለዚህ ኢትዮጵያ ማደግ አለባት ስንል ለነኛ ሀገሮች ጭምር ነው የሚጠቅመው። የሴኩሪቲ ኢሹ አሁን ባለው ሁኔታ የንግድ እንቅስቃሴው አለ፣ አቅምም አለ። አሁን ሌሎች ሀገሮች ይህንን የባህር የዚህ የኤደን ባህረ ሰላጤን የመጠበቅ አቅም አላቸው ወይ? እኛ በሰው ኃይሉም አቅም አለን። አሁን በቴክኖሎጂውም አቅማችን እየጨመረ ነው፣ ኢኮኖሚያችን እየጨመረ ነው። ከሶማሊያ ይልቅ የበለጠ አቅም አለን፣ የሰው ኃይልም አለን እና ተደራሽነት ሲኖረን ደግሞ ዞሮ ዞሮ የምንነግድበት መስመር ነው። የእነሱን ምርት እኮ ነው። አሁን አሜሪካ የራሷን ወታደር እዚህ ልካ በእግር ከመላክ ቴክኖሎጂ ነው የምትጠቀመው። የሰው ኃይሉ የኛ ነው፣ የዚህ አካባቢው ሰው ነው። በዚህ በኩል ስጡን ነው እያን ያለ ነው እና በጣም ወርስ መጥፎው እድል ከሆነ ኢትዮጵያ ከደህየች፣ ስራ አጥ ወጣት ከበዛብን አገሪቷ ትፈርስባቸዋለችም ማለት ይቻላል። እና እንድናገኝ በዚህ ነው አንዱ አርጊው የምናደርገው እናገኛለን ብለን ነው እንግዲህ የብሔራዊ ጥቅም ፕራይመሪ ናሽናል ኢንተረስት አድርገሽ አንድን ነገር ከተረጎምሽ ከበየንሽ ምንድን ነው ሁሉን ነገር ቅድሚያ ለዛ ነው የምትሰጪው። ሰው ሲመጣ አሁን የአፍሪካ ህብረት ስብሰባ አለ የካቲት 4-5 እዛም ይሄንን ነው የምናስረዳው። ኢትዮጵያ ባህር በር ያስፈልጋል። ያ ባህር በር ቢኖረን እኮ ይሄን ነገር እንደዚህ ነው የምናደርገው። ሌላው ሌቨሬጅ እየጨመርን መሄዳችን ነው። ቅድም ልሽ ሌቨሬጅ ማለት ምንድን ነው? አቅማችን የመደራደር አቅማችን ያንን ጥያቄ ስንጠይቅ እኛ የምንሰጠው ብዙ ነገር መኖሩ ነው። ቅድም ያልኩት ይሄ አሁን የኃይል ኢነርጂ ለሰፈሩ ሰፈር ስልሽ ቀላል ሰፈር አይደለም። እስከ ታንዛኒያ ድረስ ተፈራርመናል። አሁን ከኢትዮጵያ መብራት የሚያገኘው አሁን ሶማሌም ልትገባ ነው። ጅቡቲ የኩባያ ውሃም ከኛ ነው የምትጠጣው። አንዳንዴ ለግብጽ እንዲሆነች አትችልም። ለግብጽ ኢትዮጵያ ጋር ተጣልታ ግማሽ ቀን መቆየት የምትችል ሀገር አይደለችም። እና ውሃ የመጠጥ ውሃ ከኛ ነው የሚሄደው። አሁን የእንትን መስመርም ከደቡብ ሱዳን ጋር የነዳጅ የደቡብ ሱዳን ነዳጅ በኢትዮጵያ በኩል ተደርጎ በጅቡቲ እንዲወጣም እየተስማማን ነው። ማዳበሪያ በቀደም እዚህ ፋብሪካ እየቆመ ነው። እዛ ላይ ከሁሉም በላይ ውሃ አለን። ስለዚህ የእኛን ውሃ እንደ ልብ ማግኘት የሚፈልግ አረንጓዴ አሻራ እያደረግን ነው፣ ውሃ እንዳይደርቅብን። ይሄ ሁሉ የሴኩሪቲ ኢሹ ነው። ለምሳሌ ግብጽ ውሃ የሴኩሪቲ ኢሹ ነው የምትለው። የዚህ ውሃ ዋስትና ዝም ብሎ አይደለም ውሃ የሚመጣው። እዚህ አረንጓዴ ሌጋሲ ማድረጋችን ኢንቨስት ማድረግ አለብን። ኢትዮጵያ ሰላም ስትሆን ነው ይሄ የሚደረገው። ስለዚህ ባህር በር ብትሰጡን ትጠቀማላችሁ፣ ካልሰጣችሁንም ችግር ነው። እኛ ቆመን ከምንሞት አሁን እኔ መሞት አልችልም እያየሁ ወደሚል ደረጃ ከምንደርስ እናገኛለን ብለን ነው ተስፋ የምናደርገው። ማሳመን ነው እንግዲህ ኃይል በዚህ በኩል እያሳየሽ ነው። ቅድም እንዳልኩት ዲፕሎማሲ እንዲህ ሰላምተኛ መሆን ማለት አይደለም፣ መሽኮርመምም አይደለም። ሚንስ በሰላማዊ መንገድ እናንተ እኛ ይህንን ብናገኝ ኢትዮጵያ እንደዚህ ብታገኝ ለእናንተ እንደዚህ የበለጠ ይጨምራል እያን እየጨመር የህዝብ መግባባት መኖሩን እያሳየን
ልሂቃኖቻችን የተፎካካሪ ፓርቲም መንግስት ስልጣን የያዘው ፓርቲም አንድ አይነት ድምጽ ሲናገር ተቀባይነት እያገኘ ይሄዳል የሚል ነገር አለኝ። አናገኝም የሚል ነገር የለኝም። እሺ በመጨረሻ ኢትዮጵያ ይህን ጥያቄ ስትጠይቅ ከኢቭን ከዜጎቿም ጨምሮ ጥያቄውን ለመጠየቅ ይሄ ትክክለኛው ጊዜ አይደለም ሌሎችም አካሎች ሚሉ ነበሩና ባህር በር ለመጠየቅ ትክክለኛ የሚባል ጊዜ ሊኖር ይችላል? በጣም ቆንጆ ጥያቄ ነው ያነሳሽው። ማጠቃለያ ማድረግሽም ጥሩ ነው። የማይቆም ጎን ለጎን ነው መሄድ የሚችለው። ብዙ ጊዜ እንዲህ አሁን እኛ ውስጣዊ አንድነታችን ሳይኖር ምናምን የሚሉ ሰዎች ዩኒቨርሲቲ ደረጃ ድረስ አንድ እንትን ሰምቼ ገርሞኝ ነበር። ምንድነው ቅድም ያልኩሽ ነገር ነው። ያንን ጥያቄ ለመጠየቅ ቅድመ ሁኔታው እዚህ የተደላደለ ህይወት የሚል ከሆነ ጥያቄውን የሚከለክለው ኃይል እዚህ የተደላደለ ነገር እንዳይኖር ሁልጊዜ ይለኩሳል። በግብጽ በኩል የሚካሄደው ይሄ ነው። ፕሮክሲ ወር ይካሄዳል። ፕሮክሲ ወር ማለት የእጅ አዙር ጦርነት። ኢትዮጵያ ውስጥ ሙሉ ለሙሉ በቃ ሰላም ሰፍኖ ሌባ ምንም ሽፍታ ሳይኖር ሲቀር ነው መጠየቅ ያለብን የሚል ነገር የለም። ጎን ለጎን ነው የምታካሂጂው። ያ ጥያቄ ስለተጠየቀ ወደብን ብናገኝ የሀገር ሰላም መጥፋት የለበትም። እሱን የሀገር ሰላም እንዲመጣ ራሱን ችሎ ሁልጊዜ ነው መስራት ያለብን። ይሄ ቀጥሮ ያለው ነገር አይደለም። ነገር ግን ይሄን ጨርሼ ነው ወዲህ የሚመጣው አይባልም። ይሄ በህይወታችን ውስጥ አሁን አይ እንደ እቺን ጨርሼ ነው ወደዚህ ሄዳው። ለምሳሌ ትምህርት ስትማር ቆይ መጀመሪያ ገንዘብ አጠራቅሜ ነው መማር ብትይ ትምህርቱንም አትማሪም ገንዘቡም ላይጠራቅም ይችላልና በአገር ጉዳይ ደግሞ ጎን ለጎን ነው ኤክስተርናል ሪሌሽን ያን ጥያቄውንም እንጠይቃለን። የሀገር ውስጡንም የዚህኛው ትውልድ መልስ ብትመልሽ እኮ የሚቀጥል ደግሞ ይቀጥላል። ችግር የሌለበት መንግስተ ሰማያት ነው መሰለኝ እንጂ ምድር ላይ ሁልጊዜ ይኖራል። ስለዚህ ወቅቱ ነው። ወቅቱ የልማት ጥያቄ አካል ነው። የብሔራዊ ደህንነት ጥያቄ አካል ነው። አያምጣውና ጦርነት ሲመጣ ሁልጊዜ እኮ ወደብ በማጣታችን ምን እንደሚመጣ ግልጽ ነው። መሳሪያ ማስገባት ከጣሊያን ጊዜ ጀምሮ ቁጭ ብላችሁ ሂስትሪ ካነበባችሁ የመጀመሪያው ወደብ እኮ የተከለከል ነው። መንገድ የተዘጋው ኢትዮጵያን በቅኝ ለመያዝ ሲፈልጉ ኢትዮጵያ የራሷ ቴክኖሎጂ የላትም፣ መሳሪያ አታመርትም። መሳሪያ መግቢያ መንገድ ለመዝጋት ግብጽ እንደዚህ የምትሮጠው እኮ መሳሪያ በዛ የምናስገባበት መንገድ ለመዝጋት። ስለዚህ እዚህ ምኑን ትፈቸዋለሽ? ያን ሳታገኝ በአይሮፕላን በምናምን ነው የምንጠቀመው። አሁን የተወሰነ ቴክኖሎጂም በሀገር ውስጥ ጥይት እንኳን ሀገር ውስጥ ማምረት በማትችይበት ሰዓት ጦርነት እዚህ ከፍቶ የሀገር ውስጥ ጦርነት ነው ብለሽ ከዚህ እዚህ ጋር ሰላም አሰፍናለሁ ስትይ ያን እያጠበቀው ነው የሚሄደው። ስለዚህ ወቅቱ አሁን ነው። እንደውም ዘግይቷል። ያው ቅድም ስንል እንደነበረው ዘግይቷል። በሁለተኛ ዓለም ጦርነት ላይ ቀዳማዊ ኃይለ ሥላሴ ትልቅ ነገር ሰሩ የምንለው አንዱ ኤርትራን ወደዚህ ተቀላቅላ የባህር በር እንዲገኝ ማድረጓ ነው። ነገር ግን ፌዴሬሽኑን በማጥፋታቸው ምክንያት ለአገር ውስጥ አማጽያንም ለውጭ መንገድ ከፈቱ፣ ጦርነት ተከፈተ። ግን በታሪክ የምናስታውሰው አገር የምትመሪ ከሆነ የአገር ህልውና እንዲቀጥል ከተፈለገ የባህር በር ማግኘት ነው። ያደግ ብዙ ነገሮች ሰርቶ እንኳን ቢሆን ይችን ማድረጉ የባህር በር ማሳጣቱ መጥፎ ነው። ሁልጊዜም የማይረሳ ነገር እየሆነ ታሪክ ውስጥ የምንመዘግበው ነው። ፖዚቲቭ ነገርም አለው፣ ኔጌቲቭ። የባህር በር ጥያቄ የአገር ህልውና ጥያቄ አካል እስከሆነ ድረስ ቀጠሮ የለው። ምንም አይነት በየቀኑ ነዳጅ የተጣራ ነዳጅ የምናስገባ ሰዎች ነው አገር ነን። በየቀኑ የመጀመሪያ ጥያቄሽ የኢትዮጵያ መንግስት አመራር ብትይጂ ዛሬ ነዳጅ ገብቷል የሚል ነው። ያለ ነዳጅ ምን ይሰራል? ስለዚህ ቀጠሮ የሚሰጥ ነገር አይደለም። አቶ ዳያ ሙዳሌ ለጊዜው ለሀሳቡ እንዲሁም ለፈቃደኝነቱ እጅግ በጣም እናመሰግናለን። ለነበረን ቆይታ በጣም እናመሰግናለን። እኔም እድል ስላገኘሁ በድጋሚ አመሰግናለሁ። እሺ የተወደዳችሁ ተመልካቾቻችን በወቅታዊ ጉዳይ የኢትዮጵያ የባህር በር ጥያቄ ላይ በተመለከተ ከፖለቲካል ሳይንስ ምሁሩ እንዲሁም ከዓለም አቀፍ ግንኙነት ምሁሩ ጋር አቶ ዳያ ሙዳሌ ያደረግነው ቆይታ ይህን ይመስል ነበር። እኔ ማርያም ዋይት ብጻተ አብሬያችሁ ቆየሁኝ። ከቀሪ የሲዳማ ብሮድካስቲንግ ኮርፖሬሽን ፕሮግራሞች ጋር መልካም ቆይታ ተመኘሁ።